Assalamu alaikum warahmatullahi wabarakatuh. Obboleeyyan kiyya kaslaamaa ka addunyaa irra jirtan hundinuu obboleeyyan kiyya Oromoodhaa kan kiristaanaa fi waaqeffataa hundi keessanuu salaamanni kiyya wanne irraa buqqee akkuma yeroo biraatti bakka jirtanitti sinaa dhaqqabu. Haala yeroo irraa haala biyya keessa deemu jirurraa fi waan marsaalee walqunnamtii addunyaa irra deemaa jirurraa akkanumatti illee odeeffannoo garagaraa tan bilbilaa fi yaalii garagaraatiin arganne isiniin geenyaa jechuudha. Irra guddaan ta'e isin quba qabdan ta'uu danda'a ammoo irraa mari'anna. kanatti keessattuu muumicha ministeeraatiif waan dhaamuu qabnu muumicha ministeeraatii fi obbo Lammaa Magarsaa isaan lachuutuuf waan dhaamuu qabnu ummata qayroo Oromootii fi ummata Oromoo hundaaf kanumatti illee waan dhaamuu qabnu tanaa wajji wal qabachuudhaan jeneraal Chichi Ibriitanyaaw ትምከተኛው ወንጀለኛው ነፍጥ አንጋቢው ወንድም በሊታው ጀነራል አሳምነው ዛሬም እኮ ያየን ነው ጀነራል አሳምነው ጽጌ እንዴት ይሞታል ብሎ ያሉ ኃይሎች አሉ እኮ ዶክተር አብይ ነው ያደረገው ቱልቱላውላ ወረኛውላ አጭበርባሪውላ ውሸታሙላ ያገሬው ገበሬ እኮ ያሳደደ ተራራ ለተራራ ያስቀመደደ የሮጠ ቀድሟቸው አቁሟቸው ጥይት እስኪያልቅ በራሳቸው ገበሬ ላይ ተኩሰው የአማራ ክልል መታወቂያ አማራ ነኝ ብለው አሳይተው ቀፍድዶ ገበሬው አምጥቶ እኮ ለመከላከያ ሰራዊትና ለህግ ያስከበራቸው ያሰጣቸው እሰይ ታዲያ ይሄ እውነት ይያለ እንዴት ሆኖ ነው አብይ ያስገደለው እንዴት ሆኖ ነው ዶክተር አምባቸው እየደፋቸው ዶክተር ጀነራል አሳምነው ጽጌ እየገደላቸው እየተነገረ እየታወቀ እሱ ነው ያቀናበረው ይያሉ ዛሬም ቢሆን ትላንትም ሲዋሹ የነበሩት በውሸት የስልጣን ጥማታቸውን ለማርካት የሚሮጡት ትላንት ደግሞ ዶክተር አምባቸው መገደል አለበት ብለው ሲዝቱ ነበር ተቆርቋሪ አትምሰል እንላለን አታታልልም የኢትዮጵያን ህዝብ አታወናብድም የኢትዮጵያን ህዝብ አታታልሉም ለምሳሌ ነው የኔ ያመጣሁት እንጂ ፐርሰናሊ መሄድ አይደለም ምክንያቱም የተገደለብን ፕሬዝዳንት ነው የተገደለብን የአማራ ክልል የተከበሩ ፕሬዝዳንት ነው የተገደለብን የህዝብ መሪ ነው የተገደለብን የኢትዮጵያ ኢታማዦር ሹም ነው የተገደለብን ለኢትዮጵያ ደሙንና ህይወቱን ሲለግስ የነበረው ጀነራል አበራ ገኤዚ ነው የተገደለብን በርካታ ወንድሞቻችን ናቸው የተገደሉብን መራራ ነው አዘናችን ቁጣችን ገና አልገነፈል አላበራም ልባችን ደምቷል አስገዳዮቹ እናንተ ናችሁ ምክንያቱም በጥይት እንዲቆሉ ስታነሳሱ ነበር አዲፓን ገንጥሎ መጣለው ስትሉ ነበር በጥይት መቁላት ነው እነዚህን የእከካም ልጆች ስትሏቸው ነበር ዶክተር አምባቸው አማራን የሚያስበላ ጅብ ነው ስትሉ ነበር ይሄው ጀነራል አሳምነው ጀግና ያላችሁት አበረታታችሁት ገንዘብ ከውጭም ከውስጥም ሰጣችሁት ራሱንም ወንድሞቹንም በልቶ ራሱንም በላ ወንድሞቹን ገሎ ራሱን ተገደለ ወንድሞቹ ሳይቀበሩ ሞተ በሉ እንግዲህ የዶክተር አምባቸውን ቤተሰብ እርዱ ልጆቹን አባት አልባ አርጋችሁታል በሉ የዶክተር አምባቸውን ባለቤት እርዷታ ባላርባ አርጋችኋታል ደናውኝ ሳይባባሉ በስራ ተጣድፎ ወጥቶ ልጆቹን ገብቶ ቤቱ ሳያይ ለህዝብ ሲሰራ ሲያገለግል በመስሪያ ቤት ውስጥ አስደፋችሁት በሉራሩ አለ ልጆቹ በሉራሩ አለ ባለቤቱ ጀነራል ሳረ መኮንንን አስገደላችሁት በጀነራል አሳምነው ጽጌ በተቀናበረ መሳፍንት በሚባለው የጎንደር ተወላጅ በራሱ ጠባቂ እንዲገደል አስደረጋችሁት አቤት አብን የአማራ ብሔራዊ ንቅናቄ ዶክተር ጫሜ ሴራ አቤት የዛይ ባስማት የቆመ ፓስታ እስከዳር መሸበት እስክንድር ነጋ የሚባለው የተላጣ አይጥ ሴራ አቤት የነዚህ የትምከተኞች የነፍጥ አንጋቢዎች ሴራ በሉ ቤተሰቦቻቸውንና ልጆቻቸውን እርዷቸው አባት አልባ ባለቤት አልባ አረጋቸው ነፍጥ እኮ ነው ስራው
ውጥረት ይሄ ነው ስራው እኛ የበላይ መሆን አለብን ይሄ ነው ስራው ለማንም በታች ሆነን ይሄ ነው ስራው እንዴት እኛ ጠቅላይ ሚኒስትር አንሆንም ጫጫታ ይሄ ነው ስራው አጉል ብሔርተኝነት ከገደብ የወጣ ዘረኝነት ውጤቱ ይሄ ነው እኛ እኮ ዘረኝነትን እያስፋፋን አይደለም የተበደልነውን ያህል እንካስ አንብለጥ ዝቅ አንበል በኩልነት እንኑር ነው እያልን ያለነው እንግዛችሁ አላልንም እኮ አንገዛም ነው ያልነው አንገዛም አንጮቆንም ነው ያልነው እንጮቅን አላልንም ያጮቆነን ሁሉ እኮ ይቅር ብለናል ያበደለንን ሁሉ እኮ ይቅር ብለናል ምሕረት ሰጥተናል እኮ ዛሬ ከእስር ቤት በምሕረት የወጡት ኃይሎች ናቸው እኮ አገሪቷን ሰላም እያሳጡ ያሉት እነዚህ ኃይሎች እና ተባባሪዎች በአዲስ አበባ ውስጥ የመሸጉት በባህር ዳር የመሸጉት በሌላ ቦታ ሁሉ የመሸጉት ሁሉ በቁጥጥር በድሬዳዋ የመሸጉት በያሉበት በቁጥጥር ስር ካልዋሉ አገራውንም ሰላም ሊሆናቸው ነው እንግዲህ አብንን ስልጣን የአማራው ክልል ስልጣን ተቆናጣጭ ለማድረግ ሲሉ ከውጪ በጎፈንድ ገንዘብ እየለቀሙ እየላኩ ከውስጥ በሀብታሞች እየደጎሱ እየሰጡ አብን አደራጅቶ እስክንድር ተደብቆ እያደራጀ እየመራ ጀነራል አሳምነው ጽጌ ከእስር ቤት ወልጦ ስልጣን ተሰጥቶት ሙሴ ነው ዶክተር አብይ ብሎ ተናግሮ መቼ ነው ዶክተር አብይ የኢትዮጵያ ሙሴ ነው ብሎ ጀነራል አሳምነው የተናገረው ከእስር ቤት እንደወጣ ነው ከእስር ቤት እንደወጣ ባህር ዳር ላይ ጎንደር ላይ ከህዝቡ ጋር ሲገናኝ ራሱን ለመሸጥ የኢትዮጵያ ሙሴ በዛን ጊዜ አብይን ካልደገፍክ ማንም ስለማይወድ በአብይ ስም ላይ ተንጠልጥሎ እውቅናና ፍቅር ለማግኘት ሲል አብይን ሙሴ ብሎ የጠራው ያን ጊዜ ወዶ አይደለም ተገዶ ነው ዓለምና ድንጋይና ቅጠል ሳሩ ሰው ሁሉ ዶክተር አብይ እያለ ባለበት ጊዜ አንተ አብይን ትቃወማለህ ካልክ ትበላለህ ያን ጊዜ ስለዚህ ሁሉም ሰው አብይ እየሰራ ያለውን ሰናይ ስራ ጥሩ ስራ እየወደደና እያፈቀረ ስለሆነ አብይ ሙሴ ነው ብለ የተናገርከው ኢንጂነር ማናትቺ እስከ ዳር መሸበት እስክንድር ነጋ እኮ ጀርመን ሀገር ሲመጣ ቀይሮን አወድሶ ቀይሮ ከእስር ቤት ስላወጣኝ በጣም አመሰግናለሁ ብሎ ቀይሮን በውዳሴ ሲያሞካሽ ቆይቶ ሲመለስ ቀይሮ ጸረ ኢትዮጵያ ኃይል ነው ብሎ እኮ ነው የጻፈው ስለዚህ ልምድ አላችሁ ስትወጡ ከስር ያወጣችሁን ታመሰግናላችሁ ትንሽ ስትቆዩ ደግሞ ያ ውለታ መልሳችሁ ትበላላችሁ ምክንያቱም ወንድም በልታ ናችሁ ውለታ በልታ ናችሁ ለዛም ነው ጀነራል አሳምነው ያን ጊዜ ዶክተር አብይ ሙሴ ነው ያለው እንጂ ዶክተር አብይን ስለሚወደው አይደለም ዶክተር አብይን ቢወደው ኑሮማ አንድነትን ይሰብክ ነበር የበላይነትን አይሰብክም ዶክተር አምባቸውን ባልገደለ ነበር የዶክተር አምባቸውን ወዳጆች በስራ ላይ ያሉትን ባልገደለ ነበር የዶክተር አምባቸውን ሴኩሪቲዎች ባልገደለ ነበር ጀነራል ሳራ መኮንንን ባላስገደለ ነበር በጎንደሩ ልጅ ጀነራል አበራ ጋዚን ባላስገደለ ነበር አንድነትን ይሰብክ ነበር መግደል መሸነፍ መሆኑን ከአብይ ጎን ቆሞ ያረጋግጥ ነበር መግደል መሸነፍ መሆኑን ባለማመኑ ተገደለ ሞተ እንኳንስ ወንድሞቻችን ጀነራሎቻችን ሳይቀበሩ ሞተ በሉ እንግዲህ ስታነሳሱ የነበራችሁ ሰዎች ቤተሰቦቻቸውን አደራ እንላቸዋለን ልጆቻቸውን አስተምሩ ባለቤቷን እርዱ እንዳይራቡ ገንዘብ እንዳያጡ ልብስ እንዳያጡ ሐዘናቸውን እኩል ተካፈሏቸው እርዷቸው በሉ እንግዲህ ልጅ አልባ አባት ያለ ልጅ እንዲያድግ አደረጋችሁ ባለቤት ያለ ባሏ እንድትኖር አስደረጋችሁ በቤተሰብ ማከለ ያለውን ግንድ በጠሳችሁ አባወራን ከቤተሰብ ውስጥ እንደ ማብራት ይበራ የነበረውን አባወራ ማብራት በማጥፋት በቤተሰብ ላይ ጨለማን አወጃችሁ የስንቱን ቤት ነበር ለማጨለም ያሰባችሁት የስንቱን ልጆች
አባት ነበር ለመንጠቅ ያሰባችሁት የስንቱን ትዳር ባለቤት ነበር ለመውሰድ ያሰባችሁት ተባባሪዎቹና አስተባባሪዎቻቸው ሁሉ ለህግ መቅረብ አለበት ምንለው ከዚህ ተነስተን ዶክተር አብይም በአዲስ አበባ ኢንጂነር ታከለ ኡማ አዲስ አበባ ባላደራ ምናምን የሚባለው ነገር በአስቸኳይ እስክንድር ባለበት መያዝ አለበት እስክንድር በተጨባጭ እስክንድርና ዶክተር ጫሜ በተጨባጭ ከዚህ ሴራ ጀርባ እንዳሉ ምንም ጥርጥር የለንም እስክንድር ኢንጂነር ይልቃል ጌትነት ዶክተር ጫሜ እነዚህ ሁሉ ከዚህ ሴራ ጀርባ ያሉበት በያሉበት እንዲያዙ እንጠይቃለን በዚሁ ስርዓት በዚሁ ጊዜ በዚሁ ትኩስ ጊዜ ተባባሪውን አስተባባሪውን ሐሳብ አፍላቂውን ነጋዴውን ገንዘብ ሲረዳ የነበረውን ሲዶግማቸው የነበረውን እልሊ ሆቴል ላይ ሂልተን ሆቴል ላይ አያት ሆቴል ላይ ፍንፍኔ ውስጥ ሲንቆራደዱ ዶክተር ጫሜና ጀነራል አሳምነው ጽጌ እየተንቀሳቀሱ ድብቅ ከነስክንድር ነጋ ጋራ የተለያየ ሴራ ሲያሴሩ የነበረውን የ6 ወር የ7 ወር ጊዜያቶችን ስራዎች ሁሉ በመከታተል የነዚህን የሰፋሪ የሚኒሊክ ስርዓት ናፋቂ ልጆችን ጋር እስስር ያላቸው ትብብር ያላቸው የአብና አመራሮችን እንዳሉ በህግ ቁጥጥር ስር ብለው ተጠርጣሪ ናቸውና መንግስት ፍርድ ቤት ነፃ ካወጣቸው ነፃ ይወጣሉ ፍርድ ቤት ካረጋገጣቸው ግን ዘብጥያ ይገባሉ እነዚህ ሰዎች ዶክተር አብይ ገነጣጥለው አንተን ከመብላት አይመለሱም ባንተ ጀርባ ባንተ ቤተ መንግስት ውስጥ አሁንም ያሉ አሉ ዶክተር አብይ ልብ በል በሚወጡት ፎቶዎች ላይ ያየን ነው አጽዳ አካባቢውን መሳሪያ ይዞ ቤተ መንግስት መግባት ባይቻልም መርዝ ይዞ መግባት ይቻላል መርዝ በኪስ ይዞ መግባት ይቻላል መርዝ በቂት ውስጥ ይዞ መግባት ይቻላል ለወንጀል ያሰበ ሰው መርዝን የትም ይዞ ይገባል መርዝን በየትም ቀዳዳ ውስጥ ደብቆ ይዞ ሊገባ ይችላል ስለዚህ በቤተ መንግስት በተለያዩ ቦታዎች ካንተ ጎን የሚታዩ ግለሰቦች አሉ ሎክ ዘም አፕ እሰራቸው አስገባቸው ርህራሄ አንገሸገሸን ዶክተር አብይ በቃ የኢትዮጵያ ህዝብ ምንድነው እያለህ ነው የኢትዮጵያ ህዝብ በቃን እያለ ነው የኢትዮጵያ ህዝብ ርህራሄን አይቶታል ይቅር ባይነትን መስክሮልሃል ያለህን ሆደ ሰፊነት አይቶሃል እውነትም ለለውጥ መቆም ከሰው መሆንን ተረድቶሃል ካሁን በኋላ ለምትወስደው እርምጃ የኢትዮጵያ ህዝብ ያደንቃል እንጂ አይቃወምም ይደግፋል እንጂ አይፋለምም ካንተ ጋር ይሞታል እንጂ አንተን ለመግደል አይቆምም የኢትዮጵያ ህዝብ አንተን ለመግደል የሚፈልጉ ኃይሎችን ለውጥን ለመቀልበስ የሚፈልጉ ኃይሎችን ሁሉ መሰብሰብ ማሰር ማስወገድ ያሁኑ ትልቁ ስራ መሆን ያለበት ይሄ ነው የኢትዮጵያዊነት ጥሪያችን መሳሳት የለብም ገዳይ ሞተና የገዳዩን ያሰማሩ የረዱ በሐሳብ የረዱ ሁሉ ተሸሽገዋል የታወቁ ሊስቶች አሉንኛ መስጠት እንችላለን እንደ ደህንነት መረጃ ደግሞ ከሀገር ቤት ውስጥ በስልክ ያወሩትን በቴክስት የተደራረጉትን በተለያየ ኮዶች የተጠቀሙትን በተለያየ ቦታ እኛም እኮ ውጪ ሆነን ሂልተን ሲገናኙ እኮ እንሰማለን እኛም ውጪ ሀገር ሆነን እኮ አያት ሆቴል ሲገናኙ እንሰማለን ዶክተር ጀነራል አሳምነው ጽጌ ኮፍያውን ለብሳ ከነ ዶክተር ጫሜ ጋራ ሆቴል ለሆቴል ስትንቆራደድ እዚህ ላይ ስንናገር ነበር ከአራት ወር በፊት ሴራ እያሴሩ ነው እያል መፈንቅለ መንግስት እያሴሩ ነው እያል ስለዚህ አሁንም አደራ የምንለው ከእስር ቤት የወጡ ብቻ ሳይሆኑ ውጪም ሆነው ከነሱ ጋራ ድክኪ የነበራቸው አሁንም በማዘጋጀትና በመርዳት ምን በማለት ከነሱ ጋር ሲቆሙ የነበሩትን በሙሉ በቁጥጥር ስር ማዋል ምረት የሌለው ጉዳይ ነው ምረት የለውም የኢትዮጵያን ዲሞክራሲ እውን ለማድረግ የምትፈልግ ከሆነ ከፊት የተጋረጡትን ድንጋዮች ሁሉ መደርመስ አለብህ ከፊት የተጋረጠውን እንቅፋት ሁሉ መንቀል አለብህ ርህራሄ በቃን ዶክተር አብይ ቻይነት አንገሸገሸን ሆደ ሰፊነት ሬት አለም በቃ አሳየን ጀግንነትህን አንዴ አሳየን ቆራጥነትህን አንዴ ሰው በማሰር
ጀግና መባል እንደማትወድ አሳይተናል ወንጀለኛን በማሰር ግን ጀግና ልንበለ ገዳዮችን በማሰር ጀግና ነው ምንለ ገዳዮችን ካላሰርክ ፈሪ ነው ምንለ ወንጀለኞችን ካላሰርክ ፈሪ ነው ምንለ አስተባባሪዎቹን ካላሰርክ ፈሪ ነው ምንለ ንጹሃንን ካሰርክ ነው ወንጀለኛ ምንለ ወንጀለኞቹን ካሰርክ ጀግና ነው ምንለ አስተባባሪዎቹን ካሰርክ ጀግና ነው ምንለ ጀግና ምንለ በዚህ ምክንያት ነው አስተባባሪውን አቀናጁን መሪውን በገንዘብ የረዱትም በምን ያሉትን በቴክስት ሐሳቡን የሚያውቁ ለመንግስት ያላሳወቁ አካላቶችን ሁሉ ባለማሰር ፈሪ እንላለን ካሰርክ ግን ጀግና እንላለን ስለዚህ እሰራቸው የኢትዮጵያ ህዝብ ጀግና ሊልህ ቆሟል ካሁን በኋላ አብሮ ሊቆም ቆርጧል ካሁን በኋላ በየሚዲያው ያያየን ነው አጨብጫቢዎቹና ተላላኪዎቹ ብቻ ነው ጣታቸው ወዳንተ ያሉ ያሉት እንጂ እውነት ወዳዱ የኢትዮጵያ ብሔረሰቦች ሁሉ ከጎን ቆመው ላንተ እየቆሙ ነው መግደል ማትፈልግ ሰው መሆንን አሳይተሃል እኮ ማሰር ማትፈልግ ሰው መሆኑን አሳይተሃል ትግስት ያለ መሪ መሆኑን አሳይተሃል አስተማሪ መሪ መሆንን አሳይተሃል በችለተኝነት ሳይሆን በመቻል መጓዝ የምትችል መሪ መሆንን አሳይተሃል ይገባቸው ይሆን እንደ ብለ አንድ አመት ሙሉ ሞክረሃል ጥረሃል ግራሃል የማይበስል ድንጋይ ጥደ እንዴት ይሆናል ዶክተር አብይ የማይመስል ድንጋይ ከስኳር ድንች ጋር ጥደ ስኳር ድንቹ ሲበስል ድንጋዩ ሞቃል እንጂ አይበስልም አንዳንዱ የሞቀ ድንጋይ ሆኖብሃል ዶክተር አብይ ስለዚህ ስኳር ድንቹን የኢትዮጵያን ህዝብ ለማብሰል ሞክረሃል በማብሰል በመሞከር ውስጥ የበሰሉትን ስኳር ድንቾች ወደ ገበታ አልበስል ብለው የሞቁትን ድንጋዮች ደግሞ ወደሚገባቸው ቦታ መውሰዱ ወሳኝነት አለው እባክህ ፈሪያ እንበል ቻይና ብለን እንዳሞገስነ ብሩ ተስፋ አለ ብለን እንዳወገስነ ለለውጥ የቆምክ ልጅ ነህ ብለን እንዳወገስነ ዳግም ደግሞ ተመልሰን ፈሪ ብለን አንውቀስ ጀግና ብለን እናወድስ የጀነራል ሳረ መኮንን ገዳዮችና አስተባባሪዎች በያሉበት አሳድልን የጀነራል አበራን ገዝን ገዳዮችና አስተባባሪዎች በገንዘብ የረዱትን በሐሳብ የረዱትን በያሉበት አሳድልን ቀፍድዳቸው የጃቸውን ሰጣቸው የዶክተር አምባቸው የአማራ ክልል ፕሬዝዳንታችንን የገደለብን በያሉበት አሳዳቸው የተባበሩ በሐሳብ የረዱ በገንዘብ የረዱ በያሉበት ቀፍድዳቸው የጃቸውን ሰጣቸው ንጹሃንን የደፈሩ ያስደፈሩ የገደሉ በሙሉ በዚህ ስርዓት ውስጥ በዚህ ጫወታ ውስጥ የሚጠረጠሩ በሙሉ በመያዝ ለህግ በማቅረብ ጀግና እንደበለ ፕሊስ ዶክተር አብይ ያ ካልሆነ ነገ ሌላ ፕሬዝዳንት ሊደገም ነው ማለት ነው ያ ካልሆነ ነገ ሌላ ክልል ላይ ግድያ ልንጠብቅ ነው ማለት ነው ስለዚህ ያሁኑ ድፍረት ያሁኑ ቁጣ ያሁኑ እርምጃ አስተማሪ ነው መሆን ያለበት ዶክተር አብይ ያሁኑ በዚህ ተግባር ላይ ያለህ ምሬት ለመላው 100 ሚሊዮን ህዝባችን አስተማሪ ነው መሆን ያለበት አው በየክልሉ ተሸጉጦ ያለ እንደዚህ አይነት ሐሳብ የሚያቅድ የሚያስብ ካለ አንድ አይደለም ሶስት እንዲያስብ እድል ስጠው አስተማሪ ነው መሆን ያለበት ካሁን በኋላ የምትወስደው እርምጃዎች በሙሉ ለሁላችንም የሚገባን መሆን አለበት ለድንጋዩም የሚገባ መሆን አለበት ስለዚህ ራይ ይብቃል አገራችን ሰላም እንድትሆን ነው የምንፈልገው ለውጣችን እንዳይቀለበስብን ነው የምንፈልገው ዲሞክራሲው እንዲሰፍንልን ነው የምንፈልገው በልጽገን ራሳችንን ህዝባችን ችሎ እንዲኖር ነው የምንፈልገው መፈናቀሉ ስደቱ እንዲቆምልን ነው የምንፈልገው በዚህ እንቅፋት የሆኑብን ሁሉ ቀፍድዳቸው እና ጀግናን በለ አመሰግናለሁ ጆሌን ኦሮሞዳ ጀባዳ
aktivistoonni ganama kana baatanii haasawaa turtan hundi keessanuu galatooma waan gaarii jirtanii jabaadhaa barruudhaanis haasawaanis duula keenya tumsa keenyaa fi kana hundatti fufuu qabna akkuma arraan tanaatii fi kaleetti jabaadhaa hanga waan kana keessa achi dabarrutti tumsi ilmaan Oromoo hundi nu cinaan dhabamin bakkayyuu kana walii tumsaa joollota biraatiifis akkanuma tumsaa wal cinaa dhaabbannu isinin jaa rabbii na uume isin uume ka guyyaa boru fuula isaa dhaabbannu jechaan isin jaaladha guyyaa gaarii qabaadha. السلام عليكم ورحمة الله وبركاته. براساچو ላባደር ላይ በራሳቸው ህዝብ ላይ ጥይት እስኪጨርሱ የሚተኩሱ ነፍጥ ያነገቡ ኃይሎች ትምክህተኝነት የመጨረሻው ውጤቱ እኮ ይሄ ነው ጓድ ወራሪነት የመጨረሻው ውጤቱ ይሄ ነው አሳፋሪ ነው ተግባሩ ጥይት እስኪጨርስ አንገቀው ፊታተኒት ጥይት አልቆበት አናሳልፈህም ብለውት ሊሸሹ ነበር ወደ ጫካ ገብተው እስከ ጫካ ተራራው ድረስ ተከትሏቸው ነው ውድ ወንድሞቻችን የአማራ ክልል ገበሬዎች ጀብዱ ስራ ነው የሰራችሁት እናመሰግናለን እውነተኛ ኢትዮጵያኖች እናንተ ናችሁ እናመሰግናለን ነፍጥ አንጋቢዎቹን ወንድም ገዳዮቹን በመያዛችሁና ለመንግስት በማስረከባችሁ እልል ብለናል እውነትም የሀገር ሰላም የሀገር አንድነት የምትወዱ ህዝቦች መሆናችሁን ጀግናው የአማራ ክልል ገበሬ አሳይታችሁናል ለዚህም ነው የምንወዳችሁ ለዚህም ነው የምናከብራችሁ ለዚህም ነው አብረናችሁ የምንቆመው ጀግናው የአማራ ክልል ገበሬ ሁሌም ቢሆን እናደንቃችኋለን በዚህ ታሪክ ደግሞ ሁሌም ቢሆን ትወደሳላችሁ ሁሌም ቢሆን በዚህ ታሪክ ከመወደስ ወደኋላ አትመለሱም ሁሌም ታሪክ ለዘላለም ይዘክራችሁና ውሸት በሊታዎቹ ወንድም በሊታዎቹ በውሸት ሰው ላይ ስመለጠፍ የለመዳችሁት የብዙ አመታት የታሪክ ማጎልቸት ማበላሸትና ማጣመም የሰውን የኛ ማለት ልምዱን ያካበታችሁ ሰዎች በሙሉ ዛሬም ይሄም ሌላ ቦታ ነው ብሏ አማራ ወንድሞቻችን ገበሬዎች እንደዚህ ነው ቀፍድደው ነፍጥ ያነገቡትን መሳሪያ ያዙትን ሰዎች ጥይት አስጨርሰው በቁጥጥር ስር አውለው አምጥተው ለመንግስት ያስከረከቡት ገዳዮች በቁጥጥር ስር እየዋሉ ነው በጣም አሳዛኝ ተግባር በራሱ ገበሬ ላይ የሚተኩስ ዶክተር አምባቸውን እንዴት ይስታል ደስ የሚለው ደግሞ ፈደዷቸው ደስ የሚለው የእንትኑ መገደል ነው ከሁሉ በላይ ደስ የሚለን የሰዎቹ መያዛቸው የጀነራል አሳምነው ጽጌ መገደል ነው በጋጄ ፈሜጀናየቹ ንዳደን ማንተ ማሊፍ ዳደና ጀነራል ሳራ መኮንን ዲገሳቱ በየተናፍ ዳደና እንፎክራለን አሁን ለምንድን ነው የምንፎክረው የጀነራል ሳራ መኮንን ገዳይ በመገደሉ ነው ደስታችን የጀነራል አበራ ገዚኦን ገዳይ በመገደሉ ነው ደስታችን የዶክተር አምባቸው ገዳይና አስገዳይ በመገደሉ ነው ደስታችን የሌሎችም የሥራ ዘርፎች ኃላፊዎች ሐኪም ቤት ቆስሎ የገባው የተከሰተውን ሁሉ ሲናገር የነበረው ምግባሩ ከበደ የሚባል ቢሮ ኃላፊ የሆነ የአማራው ክልል ተገሏል ቆስሎ ነበር ከነ ዶክተር አምባቸው ጋር ቆስሎ ነበር ሲታከም ነበር ሆስፒታል ተገሏል ሞቷል አሁን ህይወቱ አልፏል ለቤተሰቦቹና ለመላው ወንድሞቻችን ለኢትዮጵያ ህዝብ መጽናናት እንመኛለን የሟቾች ቁጥር እየጨመረ ነው ያለው አስጊ ደረጃ ላይ ነን ስለዚህ በአሁኑ ሰዓት እኛ ጠቅላይ ሚኒስትራችንን የምንጠይቀው እሰይ ገዳዩ በመገደሉ የወንጀሉን ጠንሳሽ መሪ አደራጅ አስፈጻሚና ቀዳሚ ሆኖ ተግባሩን ሲያሰራ የነበረው ገዳይ ወንድም በሊታው ጀነራል አሳምነው ጽጌ በመገደሉ የኢትዮጵያ ህዝብ በሙሉ ደስታውን እየገለጸ ነው የማይደሰተው ከነ ጀነራል አሳምነው ጽጌ ጋር ገንዘብ ሲያዋጣ የነበረው ነው የማይደሰተው ከነ ጀነራል አሳምነው ጽጌ ጋር ሴራ ሲያሰር የነበረው ነው የማይደሰተው ከነ ጀነራል አሳምነው ጽጌ ጋር ግንኙነት የነበረ የተባበረ ነው በገንዘብም በሐሳብም ይሄ አጀንዳው እቅዶቹ ስለከሸፈባቸው ደስ አይላቸውም እነሱ ደስ አይላቸውም
ደስ ይላቸዋል የኢትዮጵያው ሰፊውስ በቅዱ ውስጥ የሌለው ይሄ መጥፎ ተግባር የሰሩ ኃይሎች በመገደላቸው የኢትዮጵያ ህዝብ እፎይ ብሏል እኛ ግን ዶክተር አብይን ጠቅላይ ሚኒስትር ዶክተር አብይን የምንጠይቀው የመከላከያ ሰራዊቱን በኢታማዦር ሹም የተተኩትን የምንጠይቀው የመከላከያ ሚኒስተሩን የምንጠይቀው የኢትዮጵያን ባለስልጣኖች በሙሉ የምንጠይቀው ምንድነው ሆደ ሰፊነታችሁ በቃ ከዚህ በላይ አያስፈልግም ከዚህ በላይ መሄድ አያስፈልግም በገንዘብ የተባበሩትን በሐሳብ የተባበሩትን የደገፉትን ዶክተር አምባቸው ላይ ግድያ ያነሳሱትን በጥይት መቆላት አለበት ብሎ እዚህ ውጭ ሀገር ቁጭ ብሎ ሲያነሳሱ የነበሩ ኃይሎች አሉ አንዱን ላሳያችሁ አንድ እብድ አለ እዚህ ውጭ ሀገር ቁጭ ብሎ ዶክተር አምባቸው መገደል አለበት በጥይት ጭንቅላቱን መመታት አለበት እያለ ሲቀሰቅስ ነበር እዚህ ላይ ማሳየት አልፈልግም ነበር ግን ለኢትዮጵያ ህዝብ እንዲሆን ፈልጋለሁ ባለበት ሀገር መከሰስ አለበት ባለበት ሀገር በማስገደል ስራ ላይ በመተባበሩ ቁጥጥር ስር መዋል አለበት ለህግ መቅረብ አለበት የሌላ ሀገር ሲቲዝን ሆነ ሰውን በሌላ ሀገር ማስገደል አትችልም ያሸባሪ ተግባር ነው ስለዚህ በአሸባሪነት ስራ የተሰማሩ ኃይሎችን ቪዲዮአቸውን አንድ በአንድ እየተከታተልን ካሁን በኋላ ለሚሰሩ ቦታ ሁሉ መታወቅ አለበት መንግስትም በራሱ ኤምባሲና በራሱ ቆንሲላዎች ለሚኖሩበት ሀገር በማሳወቅ በህግ እንዲጠየቁ ማስደረግ አለበት ከነዚህ ውስጥ የዶክተር አምባቸው መገደል ሲያነሳሳ ሲያበረታታ የነበረ ዶክተር አብይ ላይ ደግሞ ከመጀመሪያው ጀምሮ ወገቡን ወጥሮ ሲቃወም የነበረ ከጀነራል አሳምነው ጽጌ የሚያስቅ ጀነራል አሳምነው ጽጌ ስብሰባ ላይ ገብቶ ከነወታደሩ ወንበር ልቀቃለው ማን ነው የሚለው ይሄ ቱልቱላ ነው የሚለው እንግዲህ ልብ በሉ እስቲ በሐሳብ ሳሉት ጀነራል አሳምነው ጽጌ ስብሰባ ላይ ገባና ዶክተር አምባቸውን ወንበሩን ልቀቃለው ያን ጊዜ ዶክተር አምባቸው ወንበር አለቅም ብሎ ሽጉጥ አወጣ ሽጉጥ አምባቸው ሲያወጣ ዶክተር አምባቸው ነፍሳቸውን ይማርና ፈጣሪ በገነት ያኑራቸውና ጀነራል አሳምነው ትተዋቸው ሄዱ እንዳው አሁን ይሄ ነገር ይቆላል እንዳው አሁን ይሄ ነገር ይሸታል እንዳው አሁን ይሄ ነገር ሲቀምሱት እውነት ይላል እንዳው አሁን ይሄ ነገር ይመስላል እንዳው ትቶት ለመሄድ ከፈለገ መሳሪያ አንጋግቶ ለምን እዛ ድረስ መጣ ትቶት ለመሄድ ከፈለገ ከወንበር ላይ ተነስ ብሎ ጠይቆት ሽጉጥ ሲያወጣበት ለምን መሳሪያ ይዞ መምጣት ምን አስፈልገው ትቶት ለመሄድ ከፈለገ ጦሩን አደራይቶ የሱን ሴኩሪቲ መግደል ለምን አስፈልገው ትቶት ሄደ እናስ ቤተ መንግስት ያለው ዶክተር አብይ መጥቶ ገደለው በራሱ ሰው አስመታው ይሉሃል እንግዲህ እንዲህ ነው ውሸት የሚተለትሉ ቱልቱላዎቹ እንዲህ ነው የማይጣፍጥ ምክንያቱም ሎጂኩ ይጋጫል ዶክተር አምባቸውን በመሳሪያ ተነስ ከወንበር ላይ እያለ አልነሳም ብሎ ዶክተር አምባቸው ሽጉጡን ካወጣ እኔ የሚናገር ሰውዬ እዛ ቤት ውስጥ ስብሰባ ላይ ነበር ወይ የሚል ጥያቄ ነው የተነሳብኝ ነበር ወይ ይሄ ሰውዬ እዛ ቤት ካሜራራን ማን ነበር ምን ነበር እሱ መላእክት ነበር እዛ ቦታ ላይ እንዴት ሊያቅቻለ እዛ የተነጋገሩትን ቃላት ተነስ አለው አልነሳ አለ ገደለው እንዴት ሊያቅቻለ ኢዚዘር ስለዚህ ጀነራል አሳምነው ጽጌን የመከላከል ኃላፊነት ተሰጥቶታል ማለት ነው ጀነራል አሳምነውን በተለያየ መንገድ ጀነራል አሳምነው ጽጌን በፌስቡክ ላይ ስሙ እንዳይጠፋ ተከላከለ የሚል ግዳይ ተሰጥቶት እየተቀለበ ነው ማለት ነው ለዛ ነው የሚቀለው እንጂ እዛ ቦታ ላይ ሳትኖር ሽጉጥ ማምጣቱን እንዴት አየ ከአሜሪካ እዛ ድረስ ሽጉጥ ሰው ሲያወጣ ይታያል እንዴ እኛ እኮ የአማራ ክልል ቲቪ በተናገረው መረጃ መሰረት ያ መንግስት መረጃ መሰረት የአማራ ክልል ገበሬዎች በተናገሩት መሰረት ነው ጀነራል አሳምነው ጽጌ ገዳይ መሆኑን ያመንነው የተናገርነው እዛ ነን አላልንም ሽጉጥ አወጣበት አላልንም እኛ ጀነራል አሳምነው ከወንበር ላይ ተነሳለው አላልንም እኮ የተነጋገሩትን አልነገርንም እኮ እኛ እንዴት አወቅነው እኮ የኔ ችግር አሁን ከአሜሪካ ሀገር እዛ ድረስ እንዴት ሊያቁ ቻሉ እነዚህ ቱልቱላ አሜሪካ ሀገር ዩቲዩብ
ሳንቲም የሚለቅሙ ኃይሎች በዩቲዩብ ሳንቲም ለመልቀም ሲባል አይዋሽም በህዝብ ህይወት አይቀለድም ስለዚህ ካሁን በፊት በመረጃ ይዘናቸዋል ማለት ነው ይዋሻሉ ይሄን ሎጂክ ተጠቅመን እነዚህ ሰዎች የሚያራምዱት ጸረ ኢትዮጵያዊ መሆኑን ጸረ ብሔረሰብ መሆኑን ነፍጥነት ነው መሆኑን ነፍጥ ያነገቡ መሆኑንና የአጼው የሚኒሊኩ ስርዓት አጥንቃኞች መሆኑን የአንዲቷ ኢትዮጵያ የአንዲቷ ሃይማኖት የአንድ ብሔር በላይ ስርዓት መላሽ ጓጊዎች መሆናቸውን ጠንቅቀን አውቀን ልንጋፈጣቸው ይገባል ማለት ነው ልንከላከላቸው ይገባል እፎታ መስጠት የለብንም ክፍተት መስጠት የለብንም ልንወናበድ ይገባል መረጃ መስማት ካለብን ከክልሉ ቴሌቪዥን ጣቢያን ሰማለን ከክልሉ ሬዲዮን ሰማለን ከክልሉ ነዋሪዎችን ሰማለን እዛ ላይ ተመርኩዘን ከመንግስት ነው መረጃ መስማት ያለብን እንጂ እዚህ ውጪ ቁጭ ብሎ እኔ ጋውን እንኳን እኔና የኛ መኪና መኖሪያ አላት ብርድ ሲመጣ ሙቀስ ሲመጣ ዊንተር ላይ ገብታ የምታድርበት ቦታ አላት የራሳችን መኪና ቤት አላት የራሳችን መኪና እዚህ ላይ ቁጭ ብለን በእንዲህ አይነት ህይወት ውስጥ እየኖርኩኝ አገር ቤት ሰው እንዲባላ መቀስቀስ ማለት ሰብአዊነት ማጣት ነው አገር ቤት መሪ እንዲገደል መቀስቀስ ማለት ኃላፊነት መጉደል ማለት ነው የተንደላቀቀ ህይወት እዚህ እየኖርን የተንደላቀቀ ህይወት እዚህ የራሳችን ቤተሰብ ጋር እየኖርን የፈለግነው እየለበስን የፈለግነው እየጎረስን የፈለግነው እየበላን አገር ቤት ያሉትን ደሃ ወንድሞቻችን እንዲጨራረሱ መቀስቀስና በጥይት ቁሏቸው ብሎ ማለት ጤናማ አይደለም ሰብአዊነት ኃላፊነት የሚሰማው ሰው አይደለም ዶክተር አምባቸው መገደል አለበት ይያሉ ለብዙ ጊዜያቶች ሲዝቱና አዴፓን ገንጥለ መጣል ነው ድርጅት ስለሆነ ነው አዴፓ በጥይት መቆላት ያለበት የከካም ልጆች እንደማናቸው እነ ዶክተር አምባቸው ነው ማለት ነው እንደቃሉ ምክንያቱም አምባቸው የአማራ ልጅ ብሎ ንግግሩን የጀመረው ራሱ ከአምባቸው ነው ስለዚህ እንዲገደል ያነሳሳ ነበር ዛሬ ለአምባቸው ዶክተር አምባቸው መሞቱን አልመኝም ብሎ በአፉ ሲናገር ምን ያህል ውሸታም ወራዳ ውሸታም መሆኑን የሚያሳይ ነው ምን ያህል ቅሌታም መሆኑን የሚያሳይ ነው ምን ያህል ያበደ ሰው መሆኑን የሚያሳይ ነው ምን ያህል ለእውነት የማይቆም ለሞተው የማይራራ መሆኑን የሚያሳይ ነው መሞቱን አንፈልግም ሲል ነበር ትላንትና ወራዳ ብየዋለሁ ውሸታም ብየዋለሁ ምክንያቱም እዚህ ላይ ተናግረሃላ ተጨባጭ መረጃ አለን ዶክተር አምባቸው በጥይት መቆላት እንዳለበት አሳምረ ነገር